ሳልጨምር ሳልቀንስ። ብራዘር ይሄንን ቃል ቤተክርስቲያን ምን አድርጋለች? አስክዳለች። የእግዚአብሔርን ቃል የካድከው አንተ ነህ። መናፍቁ አንተ ነህ። ከሃዲው አንተ ነህ፣ እኔ አይደለሁም። አንተ የሌለውን ነው ያመንከው፣ ያልተጻፈልህን ያነበብከው። በአምላክ ቃል ውስጥ ሐሳብ ውስጥ የሌለውን ትምህርት ነው የምትከተለው። የአምላኬ ቃል ግን ቃል በቃል ስለኔ የሞተ በአብ ቀኝ የተቀመጠ ደግሞም የሚማልድ ኢየሱስ ይላል። አነሰ? እደግምልሃለሁ ብራዘር፣ እደግምልሃለሁ። እንደግመዋለን። ክብር ለጌታ ይሁን። እኛ ክርስቲያኖች ቃል በቃል አለ፣ ችግር የለም አለ። እንድገመው? እሺ እንድገመው። ምን ችግር አለ? እንድገመው። እስቲ እንድገመው እስቲ እንድገመው። ይኸው አንድ እግዚአብሔር አለ። ስንት? አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ያለው ምን? መካከለኛ። ምን? መካከለኛ፣ ሚዲየተር፣ አስታራቂ፣ አማላጅ። ደግሞ አንድ አለ። ሃሌሉያ! ስንት አለ? አንድ አለ። እርሱም ሰው የሆነው ኢየሱስ ነው። በቁጥር እንዳንሳሳት፣ በስም እንዳንሳሳት ቁጭ አድርጎታል። እግዚአብሔር ስሙ ይባረክ። ግራ እንዳትጋባ፣ እንደ ኦርቶዶክሳዊ እንዳትሆን፣ እንደ ኦርቶዶክስ እንዳትሆን፣ እንደ ካቶሊክ እንዳትሆን። አንድ ነው መካከለኛው፣ አንድ ነው አማላጁ። ስም እንኳን እንዳያምታታ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። አረ ዳኒ በጣም አበዛችሁት። እንደው እስቲ ይሄ ተሳስቶ ሌላ ቃል ስጡን። አረ እንሰጣለን ብራዘር፣ እንሰጣለን ብራዘር፣ እንጨምርልሃለን። ይኸው ጴንጤ እንደዚህ ነው ብራዘር። ይሄን ቃል ልንክደው አንችልም። ይኸው ስለ እነርሱ ስለማን? ሊቀ ካህን ስለሆነላቸው ሰዎች ስለ እነርሱ ምን ሊያደርግ? ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እግዚአብሔር ስሙ ይባረክ። ማን? በምልጃው ሊያድናቸው የሚችል ሊቀ ካህን ያላቸው ሰዎች ነው። ስለኛ ዘወትር የሚማልድ፣ ዘወትር አስታራቂ የሆነ፣ ዘወትር በኔና በእግዚአብሔር መካከል የሚቆም ሊቀ ካህን ያለኝ ሕዝብ ነን ብራዘር። ይሄ እግዚአብሔር ቃል እኛ እንዲህ ቃል በቃል እንዴት ይጠየቃል የሚባልልን ሰዎች አይደለንም። ለምን? ቃል በቃል ያለውን ቃል የካድክ እኮ ከሃዲ ነህ አንተ። አየህ፣ አሁን የሌለውን ትምህርት እንዴት አድርገን ነው የምናምን? በእግዚአብሔር ቃል ውስጥ የሌለውን ትምህርት በሰማይ ቁጭ ብላ ስለ ዳኒ የምትከራከር፣ ስለ ዳኒ ጠበቃ የምትቆም ማርያም የለችም። ድካሜን ሁላ አታውቅም ብራዘር። ቂት መታ መድከሜን ማርያም አታውቅም። ብራዘር እንዴት ታውቃለች? ድካምህን እኮ አታውቅም ማርያም። ውድቀትሽን እኮ አታውቅም ማርያም። አታውቅም። ቂት መታ ታውቃለች ማርያም? በፍጹም በፍጹም። አየህ፣ በላይ በሰማይ ድካማችንን የሚረዳ ብንወድቅ የሚገባው አንድ ሊቀ ካህን ያለ፣ ስሙ ይባረክ። የእግዚአብሔር ቃል እንደዚህ ነው። ይኸው ድካማችን የሚገባው
ክብር ለአምላካችን ለእግዚአብሔር። እሺ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን። ማን ስላለን? ታላቅ ሊቀ ካህን ስላለን። መቼ? አሁን እኮ ነው ባይዘው። አሁን ስለምንኖረው ህይወት ነው የሚያወራው ባይዘው። በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን፣ ታላቅ ሊቀ ካህን ስላለን። እኔ ታላቅ ሊቀ ካህን ያለኝ ወንድሜ፣ ታላቅ ሊቀ ካህን ያለሽ። መቼ? አሁን እኮ ነው። አሁን በምንኖርበት ህይወት ውስጥ ሊቀ ካህን የሌለን ሰዎች አይደለንም። እኛ ሁላችን ሊቀ ካህን አለን። በእግዚአብሔር ቤት ላይ ታላቅ የሆነ ሊቀ ካህን። ምን ማለት መሰለ? አገልጋይ ነው ጌታ። ሊቀ ካህንነቱ ስለኔ ነው፣ ስላንቺ ነው። በምትወድቅበት ሰዓት፣ ከእግዚአብሔር ጋር መታረቅ በምትፈልግበት ሰዓት እንዲህ ያለ ታላቅ ሊቀ ካህን አለ። ብራዘር፣ ያለ ክርስቶስ ኢየሱስ አማላጅነት ዓለም ሊድን አይችልም። ይኸው ሲናገር ስለዚህ ሊቀ ካህን እንደዚህ ብሎ ነው የሚጀምረው። ባይዘው ጳውሎስ ከተናገርነው ዋናው ነገር ይህ ነው። ካወራ ነው ከተናገር ነው ከነገርኳችሁ ብዙ ነገር እኮ ዘርዝሯል። ባይዘው ግን ከተናገርነው መካከል ትልቁ እና ዋናው ነገር ይሄ ነው ይልና በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። እግዚአብሔር ይባረክ። ደስ አይልም ጋይስ? በጣም እኮ ነው ደስ የሚለው። ጳውሎስ ካወራው ከተናገረው ዋናው ነገር ይሄ ነው። ዋናው ነገር ይሄ ነው። ምንድነው ያ ዋናው ነገር? በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። ስሙ ይባረክ። ምን አይነት ሊቀ ካህን? እንዲህ ያለ ሊቀ ካህናት አለን። አየህ፣ ኢየሱስ በአብ ቀኝ ቁጭ ብሎ ሊቀ ካህን መሆን ይችላል። አየህ፣ ሊቀ ካህን መሆን ማስታረቅ፣ ከእግዚአብሔር ጋር ማስማማት የክብር መነጠቅ ጉዳይ አይደለም። እንደውም የክርስቶስ ኢየሱስ አሁን ባለበት ዋናው ነገር ይሄ ነው እያለን ነው ጳውሎስ። ምን አለን? ዳኒ ሊቀ ካህን አለ። የት? በአብ ቀኝ የተቀመጠ በግርማው ዙፋን ፊት በሱ በክብር ሳያንስ፣ ሃሌሉያ፣ ያላነሰ በክብሩ ዙፋን በአብ ቀኝ የተቀመጠ ምን አለኝ? ሊቀ ካህን አለኝ። ዋናው ነገር ይሄ ነው ብራዘር። ሃሌሉያ። ሊቀ ካህን ስራው ምንድን ነው? በእግዚአብሔርና በሰው መካከል መሆን፣ ማስታረቅ፣ ማማለድ። እንዲህ ያለ ሊቀ ካህን አለን። ይኸው ነው የሚናገር እና አይዞህ ብራዘር፣ ኢየሱስ ያድናል። እሺ ዮሐንስ ሰላም፣ እንዴት ነህ? ሄሎ፣ እንዴት ነህ? እግዚአብሔር ይባረክ አለው። ክብር ለመድኃኒዓለም። መልካም ነው። እሺ፣ ደስ ይላል።
አንድ ጥያቄ ማርያምን አማላጅ ትላላችሁ እንዴ? አይ ያው ጥያቄ አለ። እኔ ራስ ጥያቄ እየጠየቅኩ ነው ያለው። የጥያቄ ቀን አይደለም ዛሬ። ማርያም በሰማይ ሆና እንደምታማልድ ማርያምን አማላጅ ይላታል። አዎ በሰማይ ሆና አማላጅ እንደሆነች ታምናለህ ማርያም? አሁን ኦኬ፣ መጽሐፍ ቅዱስ ማርያም አማላጅ ናት ይላል? አዎ እንግዲህ መጽሐፍ ቅዱስ ላይ ስንሄድ ማቴዎስ 10 ላይ በጻድቅ ስም እፍኝ ውሃ የሚሰጥ ቢኖር የጻድቅን ዋጋ ያገኛል ይላል። በጻድቅ ስም ይላል የጻድቅ። ሁለተኛ ደግሞ ስለ ነዌና ስለ አላዛር ቆይ መጽሐፍ ቅዱስ አላስቀመጠም። ቆይ አንዴ ብራዘር ለኦርቶዶክስ ብራዘር ለተዋህዶ አንዴ አረጋጋው። በሳቅ ገደልከን። ማቴዎስ 10 ላይ ማርያም አማላጅ ስለመሆኗ ይናገራል። እኔ እኮ ሰላም ነው ግንዛቤ ሰላም ነው። ማቴዎስ 10 ላይ ስለ ነገርማ የጎደለ ነገር አለ። ስለ ነዌና ስለ አላዛር ስለ ነዌና ዛሬ ደግሞ እንመጣለን። ቆይ ስለ አላዛር ማቴዎስን ጨርስ መጀመሪያ። መጽሐፍ ቅዱስ ስለ ነዌና ስለ አላዛር ሙሉ ነገር ወደ ሙሉ ትምህርቱ እንድንገባ አሁን እንዴት መሰለው ወንድም ማቴዎስን ጨርስና የጠቀስከው ሐሳብ ማቴዎስን ጨርስና ከዛው ላይ ተነክቶ ይላል። ወዳጄ ተደማመጥ። ማቴዎስን ጨርስ። ትልቁ ነገር በሰማይ ስላልከኝ ነው። ወደ ስለ ጻድቅ አሁን ማቴዎስ ላይ የለም። በሰማይ ስላልከኝ ማቴዎስ ላይ የለም። ሙሉ ማቴዎስ ላይ አለ ወይስ የለም? ሙሉ ሐሳቡን ማመጣለህ ከዛ ጀምሮ ነው። እኔ ግማሽም ሐሳቢውን ማቴዎስ ላይ አለ ወይስ የለም ብራዘር? ወይ ተሳስቼ ነው ወላ ከዛን ቀጥል። ስም እፍኝ ውሃ የሚሰጥ በጻድቅ ስም እፍኝ ውሃ የሚሰጥ የጻድቅን ዋጋ ያገኛል ይላል። ይሄ መጽሐፍ አማላጅ ጋር ምን ያገናኛል? ታዲያ ከማርያም አማላጅ ጋር ምን ያገናኛል? ምን ያገናኛል ከማርያም አማላጅ? ጻድቁ ይለምንለታል ይላል። ጻድቅ ማለት ምንድነው? ጻድቅ ማለት ምንድነው? ጻድቁ ይለምንለታል ማለት ይላል። ጻድቅ ማለት ምን ማለት ነው? ትልቁ ነገር በክርስቶስ ኢየሱስ አምኖ የዳነ ሰው ማለት ነው ጻድቅ። በቃ ስለዚህ አንድን ነገር አንተ ዳንኤል በዳንኤል ስም ብዬ የሆነ ነገር ምን ያገናኛል? ምን እኔ አንደኛ ምንድነው ስለምልጃ ያገናኝ ሲጀምር ምን ያገናኛል? ብራዘር ምንም አያገናኝም። ምንም አያገናኝም። እሺ ስለ ነዌና ስለ አላዛር ታሪክ አለ መጽሐፍ ቅዱስ ላይ። እሺ አንተው እዛ ክፍል ላይ አንተ እንደምታደርገው ከምድር ሆኖ ወደ ሰማይ ላሉ ቅዱሳን ጻድቃን የጸለየ ሰው አለ መታሳይ? ልክ አንተ ወደ ማርያም እንደምትጸልየው ከምድር ሆኖ ወደ ማርያም ላለ አካል የጸለየ የተማጸነ ሰው አለ? ስለ ነዌና ስለ አላዛር ታሪክ እንግባ በመጀመሪያ። እሺ ካለ አሁን ለጠየቅኩ ጥያቄ ካለ አንጣ፣ ችግር የለም። ምን ላይ ላውጣ? ይኸውልህ መጽሐፍ አንድ ነገር ምንድነው? ምን ላይ ላውጣ? የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5 ላይ ጳውሎስ ምንድነው ያለው? አሮጌው ትውልድ አልፏል፣ በክርስቶስ ኢየሱስ ሁሉ አዲስ ሆኗል። ይህም የሆነው በክርስቶስ ኢየሱስ ነው። የማሳረቅ አገልግሎትን በሰጠን በክርስቶስ ኢየሱስ ነው ይላል። ከክርስቶስ ጋር ታረቁ ብለን እንላለን ይላል። ስለዚህ አሁን አንድ ጥቅስ ጥቀስ ወዳጄ። ይሄንን የሚሰጠው አንድ ጥቅስ ጥቀስና ሄደን እዛ ላይ እያወራሁ ነው። የትኛውን ጥቅስ መረጥ እኮ? ይሄው አሁን እኮ እያወራሁ ነው ስለ ነዌና ስለ አላዛር ላውጣልህና የት ላይ ነው ያለው? ቆሮንቶስ ሰዎችን ተመልከትልኝ። ቆሮንቶስ ሰዎች ላይ ስለ ነዌ ሰዎች ነው ያለው። ስለ ነዌ አይደለም። የማስታረቅ አገልግሎትን እንደሰጠ ክርስቶስ የማስታረቅ አገልግሎትን እንደሰጠ። እሺ የት ላይ? የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5 ላይ ማለት ነው። ምዕራፍ 5 ላይ እሺ ምዕራፍ 5 እሺ ቁጥር ስንት? ቁጥር 5 ላይ ቁጥር ስንት? ምዕራፍ 5 ላይ ምዕራፍ 5 ላይ ነው ያለው። ቁጥር 1 ጀምራ አንብባ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት?
ከአንድ ጀምራ ቁጥር ስንት ወንድም አለ? ከአንድ ጀምሮ ብዙ ነው ብራዘር፣ አያወራም። እያነበብልን ከርመ ወይ ማርያም። አሁን ማርያም እድል ተሰጥቷት ብታይ ብትሰማ እንዴት ልትል እንደምትችል አስቡ። ቁጥር ስንት ላንብብልህ ብራዘር? ካህን ነህ ግን ወዳጅ ቤተክርስቲያኒቷ ውስጥ አገልጋይ ነህ? ዮሐንስ ተቋረጥኩ እንዴ ብራዘርስ? ተቋርጫለሁ እኔ አለሁ እኔ አለሁ። እሺ ዮሐንስን ተቋረጠው። ዮሐንስ እንደው በማርያም ይሁንብህ። ዮሐንስ እሺ ኔትወርኩ ይሆናል ብለን እናስብ። ጠይሙን እናስብ። ሌላ ኦርቶዶክሳዊ እኔ አሁን ኦርቶዶክሳውያን መመለስ ነው ያለባችሁ። ባይዘው ኦኬ፣ ወደ እግዚአብሔር መመለስ ነው ያለባችሁ። የጌታን ቃል ትታችሁ በሰው ትምህርት ነው የተወጠራችሁ። ኦኬ፣ የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ይሄ ትምህርት። በሰማይ ያሉ ቅዱሳን ጻድቃን አማላጅ ናቸው ብላችሁ የምታምኑት እናንተ ናችሁ። የእግዚአብሔር ቃል አያስተምርም። በእግዚአብሔር ቃል ውስጥ አይዞህ ብራዘር፣ አይገርምም? በእግዚአብሔር ቃል ውስጥ ይሄ የሰው ትምህርት ነው። ሀብቴ ይሄ የሰው ትምህርት መሆኑን አላወቅም? የሰው ትምህርት ስትለኝ አልገባኝም። የእግዚአብሔር ቃል የማያውቀው ትምህርት ነው። ጀነራላይዝ ማድረግ አይከብድም። ዳኒ ካለ አሳየኝ። የእግዚአብሔር ቃል ውስጥ ካለ ማለት ኤቭሪቲንግ የሚጻፈው ነገር ለአንድ ቸርች ስፔሲፊክ አድርገ ጀነራላይዝ ማድረግ እውነት ለመናገር ያህል አንተንም ትምህርቱ ካለ ይሄው በብሉይ ኪዳንም በአዲስ ኪዳንም ምድር ሰጣለሁ። በሰማይ ሆኖ የሰው ልጆችን ጸሎትና ልመና የተቀበለ ሰው ካለ ስጠኝ። በብሉይ ኪዳንም በአዲስ ኪዳን እድል ሰጣለሁ። እኔ ደግሞ ማለት ያንን ዲፌንድ ከማድረግ በፊት ለአንተ የምጠይቀው ይሄኛው የቤተክርስቲያኒቷ ሌላ እድል የለም። የማርያም ጉዳይ ለቤተክርስቲያን ዶግማ ነው። ሎጂካል እንሁና። የማርያም ጉዳይ ለቤተክርስቲያን ዶግማ ነው ብራዘር፣ ካላፈርክበት ወሰደ ካኒው ሾሚ ዛት በቃ ካኒው ሾሚ ዛት በቃ ዛት ነገረ ማርያም ለቤተክርስቲያን ዶግማ አይደለም። እንደዛ ሚል አላነበው እኔ ባለኝ ንባብ ይቅርታ አድርግልኝና እንደዛ ሚል አለማንበባችሁ ነው ብራዘር፣ አለማንበባችሁ እኮ ሲጀምር እኮ ብታሳየኝ ደግሞ የቤተክርስቲያኒቷ ሴንትራል ዶግማ ነው ነገረ ማርያም የሚል ካሳየኝ እኔ አውድ ቢ ሃፒ ባይ ለመማርና ለመቀየር ነው ለመናገር። ቤተክርስቲያናችሁ ዶግማዬ ብላ ሰፍራ ያስቀመጠችበት መጽሐፍ የለም ሲጀምር። ለምን ኤቪደንስ ቤዝድ አትሆንም? መረጃ ትጠይቃለህ አይደል? ለምን ኤቪደንስ ቤዝድ አትሆንም? ማለት ማለት ፕሬሸር አድርገህ ለማሳመን ካላሳየኝ እኔማ የለም እያልኩ እኮ ነው። አንተ ነው አይደል ማለት የሌለ ነገር እንዴት ትጠይቀኛለህ ታዲያ? በርደን ኦፍ ፕሩፍ ያለህ አንተ እኮ አንተ ነው ያነሳኸው አይደል? የሌለ ነገር እንዴት ትጠይቀኛለህ? ሐሳቡን አንተ ነው ያነሳኸው። የሌለ ነገር እንዴት ትጠይቀኛለህ ታዲያ? የሌለ ነገር አሳየኝ እንዴት? አንተ የሌለ ነገር ለምን ታነሳለህ እኮ ነው። እኔ አሁን የአንተን አኩዜሽንስ ምንድነው ያለው ቤተክርስቲያኒቷ ውስጥ? እስኪ የአንተን አኩዜሽን ለምን ኤቪደንስ ቤዝድ አትሆንም እያልኩ እኮ ነው። እኔ አላነሳሁም እኮ። ላነሳሁት ነገር ቢሆን እኔ ነኝ የማሳየት ግዴታ ያለብኝ። በርደን ኦፍ ፕሩፍ አሁን አንተ ነው ያለብህ። ነገረ ማርያም የቤተክርስቲያኒቷ ዶግማ ነው የሚል
መሰረታዊ እምነት ነው የሚል ብታሳየኝ ደስ ይለኛል። እውነት ለመናገር ቤተክርስቲያን ያላትን ነገር መጀመሪያ አወቅ። እኔ ያነበብኩት ልንገርህና ይሄ በቀላሉ ጉግል ላይም ሰርች አድርገህ ያወራው ነው። አትደረብ። እኔ የቤተክርስቲያኒቷ ዶግማ በሶስት ነገር ላይ እንደተመሰረተ አትደረብ ወዳጅ። ቤተክርስቲያኒቷ ዶግማዬ ብላ ሰፍራ የሰጠቻችሁ አንድ ነገር የለም። አንድ ነገር እደግመዋለሁ። ዶግማዬ በዚህ ነገር ነው የተመሰረተው የምትለበት አንድ ማስረጃ የለም። አንድ ማስረጃ ማለት ነው። አንድ ማስረጃ የለም። የተሰፈረ ነገር መቻላት ነው ቤተክርስቲያን። የቅዱሳን የጻድቃንና የቅዱሳን የቃል ኪዳን ጉዳይ ለቤተክርስቲያን ወሳኝ ነው። አንድ ኦርቶዶክሳዊ በጻድቃንና ቅዱሳን ቃል ኪዳን ማመን አለበት። ካላመነ ጥሩ ጴንጤ ነው እንጂ ኦርቶዶክስ መሆን አይችልም። ብራዘር ማርያም እንደምታማልድ አንተም ታውቀዋለህ። ያለ ማርያም አማላጅነት ዓለም አይድንም እያለች በመድረኳ ላይ የምታገለግለው ማለት ኦርቶዶክስ ናት፣ ጴንጤ አይደለም። ያለ ማርያም አማላጅነት እኮ ዓለም አይድንም ብላ እኮ የምትሰብክ እኮ አገልጋይ የሞላባት ቤተክርስቲያን ናት የያዝከው። ብራዘር ለምን ትካካዳለህ? አይ ዳኒ እኔ ማስረጃ አለኝ ዶግማችን ይሄ ብቻ ነው የምትል ካለ አውጣና አሳየኝ። ይቀበላል ብራዘር አውጣና አሳየኝ። ይቀበላል። አፍጥን ነው ሀብቴ እየጠበቅኩ ነው ያለው። ዳኒ እኔ ሁሉን ለመናገር ያህል በመዳረቅ አላምንም፣ በምክንያት አምናለሁና እኔ አንተ ሐሳብህን የመግለጽ የመክሰስም ሙሉ መብት አለህና ግን አንተ ቤተክርስቲያኒቷ እንደዚህ ብላ አታምንም ብለህ ስታወራ የነበር አንተ እኮ ነው። እኔ ያነሰው እኮ ያለኝም እኮ እኔ እርግጠኛ ሆነ ስታወራ ገርሞኝ ነው ባይዜ ማለት ማስረጃ ነው። እኔ ነገር ማርያም የሚል በንባቤ የለም። አንተ ግን አንተ እንደዚያ ብለው ነው የምታምነው ብለህ ስላነሳ ማስረጃ አንተ ያነሳው ዳኒ እኮ አሁን እኔን ማለት ኢንፍሉዌንስ በማድረግ እኔ የምቀይረው ነገር የለኝም። አንተ ነው ያነሳው ነው ሐሳቡን በዚህ ማስረጃ ነው የጠየቅኩህ። አንተም ቤተክርስቲያኒ ዶግማዬ ይሄ ነው ብላ ሰፍራ የሰጠቻለ ብራዘር እኔ ጠየቅኩህ። አንተ ነው አይደል ቤተክርስቲያኒቷ እኔ አሁን ለኔ እኮ ይቀልል ዶግማ ነው ብለህ ስታወራ የነበረው አንተ እኮ ነው። ሶ ዩ ሃቭ ዘ በርደን ኦፍ ፕሩፍ ማለት ነው። አይዞህ ብራዘር እሺ፣ እንደዚህ ነው እኔ ሶ ችግር የለም። ቆይ የመወያየት ሂደትና ህግ ላይ ራሱ መወያየት ያለብን ይመስለኛል። ችግር የለም እንደማመጥና ይሆንና አይ ዳኒ ልጁ በጣም እንትን ያ ነውና አይ ቲንክ አቅም አጥሮታልና ተረዳው። ዝም ብሎ ነው እንትን የሚለውና ተረዳው። ዳኒ ሻዬ ፕሊዝ። እሺ ወንድም ተረዳዋል። ይሄው እንደዚህ እናድርገው፣ ቀለል እናድርገው። አንድ ኦርቶዶክሳዊ የማርያምን ምልጃ ክዶ ኦርቶዶክስ ሆኖ መቀጠል ይችላል? በደንብ ስሙ ኦርቶዶክሳዊ ማርያም አታማልድም ብሎ ኦርቶዶክስ ሆኖ መቀጠል ይችላል? አብትሽ እየጠበቅኩ ነው ያለው። አንድ ኦርቶዶክሳዊ ማርያም አታማልድም ብሎ አምኖ ኦርቶዶክስ ሆኖ መቀጠል ይችላል? It depends on የምልጃው አይነት ማለት ነው። ማለት ምልጃ ሲባል ያው ሰዎች በፈለጉት መንገድ ኢንተርፕሬት ስለሚያደርጉ ነው እንጂ የምልጃ አይነቱ ወሳኝ ነው። የሳልቬሽን ምልጃ ቤተክርስቲያኒቷም ታምናለች ብዬ አላምንም እኔ ሰዎችን ከኃጢአታቸው ለማስታረቅ። ስለዚህ አይ ኮንቴክስቹዋላይዝ ብናደርግ አሪፍ ነው ብዬ ነው። የትኛው ምልጃ ነው እያወራ ያለው ማለት ነው። ስለዚህ ቤተክርስቲያኒቷ የማትደራደርበት እና ኮምፕሮማይዝ የማታደርገው ምልጃ የክርስቶስ የሰው ልጅ ያዳነበትን መንገድ እያወራኝ ከሆነ ቤተክርስቲያኒቷም እንደዛ ብላ እንደማታመን ነው ያለኝ መረጃ የሚያሳየው። እና ኢት ዲፔንድስ ኦን
የጠየቁት ጥያቄ ማርያም አታማልድም ብሎ አትደበቅ ብራዘር። ማርያም አታማልድም ብሎ አንድ ኦርቶዶክሳዊ አምኖ ማርያም አታማልድም ብሎ ኦርቶዶክሳዊ አምኖ ኦርቶዶክስ ሆኖ መቀጠል ይችላል? ዳኒ ሰምተኝ ከሆነ እኔም የምልጃው አንተ እያወራ ያለው የምልጃው አይነት ነው የሚወስነው እያልኩ እኮ ነው። ምናልባት ተረድተኝ ከሆነ እኔ ስለ ሳልቬሽንስ ምልጃ ከሆነ ማለትም የሰው ልጅ ከማዳን አንጻር የተደረገውና ቤዛነት እያወራኝ ከሆነ ቤተክርስቲያኒቷም አሁንም ማርያም ነው የሰው ልጅ ያስታረቀችው ብሎ የሚያምን አይመስለኝም። እና የትኛውም ምልጃ ነው እያወራ ያለው ነው። አይዞ ብራዘር፣ አይዞ ብራዘር። ኦርቶዶክስ ማርያም ታማልዳለች ብሎ ያምናል አይደል? which ምልጃ አንተ ይሄን ክላሪፋይ ልታደርግ ትችላለህ? which ምልጃ ክላሪፋይ ልታደርግ ትችላለህ? የትኛው ኦርቶዶክስ አለኝ የምትለው ምልጃ በማርያም ነው? ኦኬ፣ ኦርቶዶክስ አለኝ የምትለው የማርያም ምልጃ ሰው ክዶ ኦርቶዶክስ ሆኖ መቀጠል ይችላል? አይችልም በሏት። እኔ እኮ አሁን እኮ መልስ እንዳልመልስልህ ራሱ ስለ የትኛው ምልጃ እያወራህ እንደሆነ እኮ አልገባኝም። እኔም እንድመልስልህ ወይ ደግሞ እንድታስረዳኝ በደንብ ቱ ዘ ፖይንት ብታደርግ ደስ ይለኛል ዳኒ። እሺ፣ ኦርቶዶክስ የማርያም ስንት አይነት ምልጃ ነው ያላት? ሶስት በለው። እሺ፣ ሶስቱን ይንገረንና ሶስቱንም ኦርቶዶክስ ተስፋ ማርያም ሶስቱን ልናገር ነው። እሺ፣ ሶስት ነው ምልጃ ያላት ማርያም። እሺ፣ ምንድን ነው ተስፋ ማርያም? እሺ፣ ተናገር። የመጀመሪያው የአምልኮት ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ የሚቀርብ ነው። አምልኮት ነው። የአክብሮት የጸጋ ነው የሚቀርብ። ምልጃ ማለት ነው። ስግደት አላልክም እንዲያውን ወይኔ በላቸው ለምን ታጨነባለህ? እሱን ለምን ታስጨንቀዋለህ እንደዚህ? እስኪ እሱን ተወውና ከኔ ጋር ብቻ እናውራ። ተወው እሱን ለምን አስጨነቅ? ወንድም ተጨነቀብህ? እናንተ ተረጋግታችሁ አስጨነቃችሁት እኮ። አሁን እኛ በማርያም ድነናል አላልንም። በማርያም ግን በጸጋዋ አንተ እናትን ትወዳለህ ዳኒ? እናትን ትወዳታለህ? ቆይ ተስፍዬ፣ ቆይ አንዴ እንመጣለን። ቆይ ተስፍዬ፣ ቆይ ሀብትዬ፣ አም ሶሪ እኔ ላስጨንቅ ፈልጌ አይደለም፣ ግን ፕሊዝ አትጨንቅ እሺ፣ ሪላክስ አድርግ። ኧረ በረምብ ሂድብኝ ብራዘር፣ በረምብ ሂድብኝ። ስለማታውቀኝ በረምብ ሂድበት። በዚህ የምታሸማቅቀው ማለት ሰዎች ይኖራሉ ብለህ ያ ደግሞ ባይብሊካል ከሆነ ዩካን ጎ ሄድ። በደንብ እሰማሃለሁ፣ በደንብ ማለት ነው። ወንድምህ ነው። ስለዚህ ልትረግጠኝም ትችላለህ። ኢትስ ኦኬ። ወንድምህ ነው። አይ ማለት ሰዎችን አሸማቀ የምታገኘውና ተዘባብተህ የምታገኘው ማለት ጽድቅ ካለ በደንብ እረዳሃለሁ፣ በደንብ እረዳሃለሁ። ወንድምህ ነው ያለ ተጨንቋል ያለ ወንድምህ ሶ እንደተጨነቅ ወንድምህ ከተረዳ እንዳስጨነቀ ሁሉ ባይዜ ይሄ ሁሉ ወንድምህ ነው ያለው። አሁን እኮ ለወንድምህ እኮ ነው ብራዘር። ይሄ ሁሉ ትምክህት እንደሚያስፈልግ ንገረው። እሺ ለወንድምህ ኦርቶዶክሳዊ ወንድም እኮ ነው እንደዛ ያለ ብራዘር። ኢትስ ኦኬ ባይዜ ጥሩ ኮንክም ሰማሃለሁ። ምናልባት ሰዎችን አሸማቀ ደግሞ ምናልባት የተሻለ ያወቅ ከመሰለ ኢትስ ኦኬ። አሁን መቀጠል ትችላለህ። ሰማሃለሁ። እንዳትሸማቀቅ እኮ ነው እያልን ያለ ነው። አይዞህ እኮ ነው እያልን ያለ ነው። አብትሽ አይ እኔም ማሸማቀቅ ይሞክር እያልኩ ነው። እኔም ማሸማቀቅ አይችልም፣ ግን በዛ መንገድ እሱ ጥሩ ነገር እያደረገ ወንጌልን እየሰበከ ከመሰለው ኦርቶዶክሳዊ ነው። ጴንጤ አይደለም አብትሽ፣ እሱ ኦርቶዶክሳዊ ነው። ወንድምህ እኮ ነው፣ ጴንጤ አይደለም። ስለዚህ ኦርቶዶክሳዊ ሆኖ ነው ማለት ነው የሚያሾፈው ማለት ነው። አሪው ሲሪየስ እያሾፈ እኮ አይደለም፣ የምሩን እኮ ነው። ጌታ ነው፣ ኦርቶዶክስ ነው። እኔ አይደለም፣ ጴንጤ እኮ አይደለም ልጁ፣ ኦርቶዶክስ እኮ። ኦኬ አይ ስለዚህ ቤተክርስቲያን ኦርቶዶክስ ሆኖ ስለዚህ ምንድነው? ስለዚህ ከኔ ጋር ማለት የኔን ስታንስ እየደገፈ ነው፣ ኦርቶዶክስን ዲፌንድ እያደረገ ነው። እሱም ቢነግረንና ደስ ባለኝ። እኔም አብትዬ ማለት በቃ ወደ ፖይንቱ እንምጣ። ያልተረዳውም ኦርቶዶክሳዊ ሆኖ ነው። እኛም
እንደሱ እንዳይሰማ ነው እያልን እንድትሸማቀቅ አንፈልግም። አይ ኦርቶዶክስም ከሆነ እውነት ለምን እንዲስተካከል ነው ዋናው እኮ። አንተ ወንጌላዊ ስለሆንክ እሱ ኦርቶዶክስ ስለሆነ እኮ አይደለም የኔ ስታንስ የሚለያየው እኮ ተመሳሳይ ነው። ስህተት የሆነ ነገር ስህተት ነው ወሬቨር ቢሆንም መፈለግ አለብህ አንተ። አይዞ ለማለት እኮ ሰውየው መታመም፣ መጎዳት፣ መቸገር፣ ድጋፍ መጠየቅ አለበት አይደል እንዴ? እንደ ሰው የተቸገርክ ስለመሰለው መልሳት የተጨነቅክ ስለመሰለው ኦኬ አሳምፕሽን ከሆነ አሳምፕሽኑን እንዲያስተካክል ንገርልኝ። እሺ እንዲያስተካክል ለመማር ነው እማራለሁ። ሰዎች ምናልባት ለቆሙለት ዓላማ ምናምን በየትኛው መንገድ ቢሄዱ እሰማለሁ። ኦኬ ምንም ችግር የለውም። ምክንያቱም እኔ የውጪ ወንድምህ ነው። እኛው በወንድሞች መካከል አንገባም። በወንድሞች መካከል አንገባም። ራሳችሁ ጨርሱት። ግን አንተ ወንድሜ ነህ። ግን እውነት ለመናገር እሰይ ጥሩ አንድ ስቴፕ ይቀራል እንጂ ችግር የለም። አሁን ወደ ሀሳቡ እኔ ኢየሱስ እንደዚህ እንዳላለኝና ለእኔ ብሎ የሞተው ኢየሱስ እንደዛ እንዳልሆነኝ ካወቅኩኝ አንተም ይገባል ብዬ አስባለሁ። አንተ አይደለም ዲሳይድ የምታደርግልኝ። you are not the one who judge my faith። አይዞህ ብራዘር አይዞህ። ትልቅ እንትን እያየሁ ነው ግን አይዞህ እልሃለሁ። እሺ ኦርቶዶክስ ስንት አይነት የማርያም ምልጃ አላት? ጥያቄ ነው። እዚህ ላይ ብዙ ልመልስ ልምችል እውነት የማላውቀው ነገር ላይ አልቀባጥርም። እኔ እውነት አውቃለሁ ብዬ ስንት 10 ቦታ አረግጠልህምና እኔ ቅድም ኮሜንት ከስር ጽፌ ነው ያስገባኸኝ ስለ ኦርቶዶክስ ያላትን ስታንስ በምልጃ ላይ እኔ እርግጠኛ ሆኜ የማላውቀውን ነገር ባይዜ አውቃለሁ ብዬ ውስጥ አልገባም። ምክንያቱም እኔ ተማሪ ነኝ። እኔ ቤተክርስቲያኒቷ ወክዬ እንድናገር ምናምን የተፈቀደልኝ ሰው አይደለም። ባይዜ እውነት ለመናገር ይሄንንም ባሳከል ደስ ይለኛል። እኔ እንደ ሰው ነው ባይዜ ቅድምም በዚህ መንገድ የሚሰበክ ወንጌል የለም ብዬ ነው ኮሜንት የጻፍኩልህ ቅድም እንጂ አንዴ አይዞህ አሁን አትሽበቅ። ከሌለ እኔ የጠየቅኩት ጥያቄ ከሌለ መልስ የለም። በቃ ሌላ ነገር ላይ አታወራ። አያውቅም አብትሽ አያውቅም ግን ኦርቶዶክሳዊ ነው። ኦኬ እኔ ክርስቲያን ነኝ። ስለዚህ የማያውቀውን ክርስቲያን ነኝ። ቅድም ዳኒ ክርስቲያን ነኝ። እኔ ኦርቶዶክስ አይደለም ክርስቲያን ነህ? እኔ እስካሁን ስፔሲፊክ ቅድም ስለ ዲኖሚኔሽን እኮ ነው የጻፍኩት እኮ እንጂ እኔ ኦርቶዶክስ ነኝ አላልኩም። ግን ራሱን ክርስቲያን የሚል ተቋም እስካለ ድረስ ሌሎች ደግሞ ክርስቲያን ነኝ የሚል አካል አይዞህ አይዞህ። ከዚህ በላይ ላስጨንቅህ አልፈልግም። በቃ ኦርቶዶክስ ስትሆን ትመጣለህ። አብትሽ ኦርቶዶክስ ሆኖ ስለ ወንድምነት ይሄ ልጅ ሁሉ ጊዜ እንደዚህ ነው። ሌላም ጊዜ ካስገባው ሴም ቲንግ ነው የምታገኘው። ኤቭሪዌር ነው እንደዚህ እንትን ያለው እና አልገባኝም። እየተማርኩ ነው እማራለሁ። የጨነቀው እንደዚህ ነው ምናምን ነገር ነው እና አንድ ስታንድ ላይ ላይክ እንትን ብሎ አይደለም የሚለውና እኔ ተቅበዝብዟል። ብራዘር መቅበዝበዝ ከጀመረ ኦልሞስት አሁን የምሬ ነው የምለው ኦልሞስት እኔ ከበኩት ጊዜ ጀምሮ ራሱ 6-7 ወር አይሆንም እንደዛ ምናምን ነገርና ጀስት ቁጭ ብለህ በቃ አንብብ፣ አትግባ ወይ ደግሞ አትግባ ለመውገት እንዳትሞክር። ቁጭ ብለህ አንብብ፣ አጥና። ከዛ በኋላ ደግሞ የሆነ ቤተ እምነት ሆነ ና ከዛ የዛን ቤተ እምነት ትምህርት ስለሆነ ወክለህ የምትመጣው ግን ለማውራትም ይመቸናል እና እንደዛ አድርግ ብራዘር። ቴንክ ዳንሻ። እሺ እንግዲህ ኦርቶዶክስ ነኝ ብሎ ጀምሮ ኦርቶዶክስነቱን ክዶ ሲሄድ ሰው ስናይ ጥሩ ነው እና አይዟችሁ ጋይስ አይዟችሁ። እሺ ዳጋ ነው የሚለው አይም ሶሪ እንዴት እንደሚነበብ አንዳንድ ሰዎች የማይገባችሁ ነገር አለ ብዬ አስባለሁ። ኦኬ ምንድነው እሱ? አንዳንድ ሰዎች ዳንጋ ቤተ እምነቷ እንዳትሰደብባቸው ስለሚፈልጉ ነው። ምን ማለት ነው? አላቅም የሚሉት ሪሊ ስለማያውቁ ማለት ነው። መልስ እንደሌላት ቤተክርስቲያኒቷ መልስ እንደሌላት ሰው እንዳያስብ ስለሚፈልጉ እንግዲህ ሊትራሊ የሰው ኦርቶዶክስ ነው። ከዚህ በፊት ተወያይቶ ያውቃል። ኦርቶዶክሳዊ መልሶችን ሰጥቶ ያውቃል። እና እኔ ኦርቶዶክስ አይደለሁ ምናምን ሲል
ሚስ እንዳታረጉት። ሊትራሊ ኦርቶዶክስ ነው፣ ግን ያው መልስ የሌላቸው ጉዳይ ሲያጋጥማቸው ነው እንደዛ እያወራሉ። ኦኬ አንዳንድ ሃይማኖተኞች ስላሉ ማለት ነው። አይዟችሁ እንላለን። ኦኬ ኢየሱስ ክርስቶስ አንድ ቀን ይደርስላችኋል። የኛ ዓላማችን ምንድነው? እሱ ሰው መልስ እንደሌለው እንዲረዳ ጭምር ነው። ያለበት ቤተ እምነት መልስ እንደሌለው ከእግዚአብሔር ሐሳብ የጎደለ ሐሳብ ያመነ እንደሆነ እንዲረዳ ጭምር ነው። ባይዘው መረዳት ስላለበት ሰው እንደዛ ማመን ማየት ስላለበት ኦኬ ብዙ ጊዜ መልስ እንዳለው ትክክል እንደሆነ ነው የሚያስበው ይሄ ሰውና መልስ እንደሌላቸውም እንዲያዩ ነው ዋናው ዓላማችን። ሰው ማሸማቀቅ አይደለም፣ ግን መልስ እንደሌለም እንዲረዱት ያክል። ይሄ ከንቱ የሆነ ትምክህት አለ አይደለ? ሃይማኖተኝነት ያ መሰበር አለ። ጌታን የጋረደባቸው ሃይማኖተኝነት አለ። ኢየሱስን የደበቀባቸው እውነቱን እንዳያውቁ የሚያደርጋቸው እዚህ ውስጥ የተቀበረ ከፍ ያለ በወንጌል ላይ የሚነሳ ትምህርት አለ። ያ ትምህርት ነው መሰበር ያለበት። ያ ምሽግ ነው መሰበር ያለበት። እኔ አላነበብኩም እንጂ ቤተክርስቲያኒቷ መልስ አለው ይላሉ። እሱ ትምክህት ነው እንዲሰበር የምንፈልገው። አሁን ቁጭ ብሎ እዚህ ሲሰማ ሰው እንትና ይመልስልኛል ብሎ የገባው ተስፋ ያደረገው ሰው መልስ እንደሌለው ሲያቅ እታች ያለው ሰው ምን ብሎ ነው የሚያስበው? እሱ እንኳን ገብቶ ይህንን መመለስ አልቻለም ብሎ ውስጡ ያለው ትምክህት ምን እያለ ሄደ? ለወንጌል እውነት እየተንበረከከ ሄደ። ከፍ ያለውን የትኛውንም የሰው ሐሳብ እናፈርሳለን በወንጌል እውነት ማለት። ስለ ምልጃ ቅዱስ ያነሳ ያ የማርያም ምልጃ የዘላለም ሕይወት ከማስገኘት አንጻር ነው የሚወራው እዚህ ቤት። በነገራችን ላይ ማለ ገብቶ ምናምን ብቻ አይደለም ለምኝኒ ሳይሆን ላይክ ከምን አንጻር ነው ብሎ ላለው ነገር ከሁሉም አንጻር ነው። ከአንድ ነገር ብቻ አይደለም፣ ከአንድ ሳይድ ብቻ አይደለም። ኦኬ ዓለምን ከማዳን አንጻር ለዓለም ወይ አባኮ የተወሰነ ደቂቃ ዞር ነውና መመለስ ያለብኝ ስልክ ስላለ አለ አይደል? እሺ አባሽ እሺ አለ። እሺ ጸጋ ይብዛላችሁ፣ ሁላችሁንም ሰላም ብያለሁ። ኤኒሃው ግን ሀብትሽ ወደ እምነት እሺ፣ እንዴት ናችሁ? ወይ ኤርሚ ሚውት አድርግ፣ ዳኒሻ ሚውት አድርግ ዳኒ። እሺ ምንድነው እሱ? ሰላም ለእናንተ ይሁን ብዬ ነው። ስለ ማርያም ምልጃ ስታነሳ ብራዘርዬ ከምን አንጻር ነው አትልም? በቤተክርስቲያኗ ማለት ነው የሚታመን እምነት አለ። ያ ማለት ምንድነው? በነገ ማርያም ተጽፎ እናገኛለን። ማርያም ምልጃዋ ዓለምን ከማዳን ጋር በተያያዘ እንደሆነ ማለት ነውና ስለዚህ ከዚህ አንጻር ነው ከዚህ አንግል ነው ተብሎ ሊብራራ አይችልም። የሆነ ሳይድ እንዲህ አድርገህ ማውራት አትችልም ነው ባጭር አማርኛ። ለማንኛውም እሺ ጄሚ ሰላም ነው? ሰላም ወንድሜ፣ ሁሉ ሰላም እግዚአብሔር ይመስገን። ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት? እኔ በጌታ ነኝ ከፕሮቴስታንት። እሺ አባኩ እሺ ተባረክ። እሺ ሃኒ ሰላም ላንቺ ይሁን። ሰላም ላንተ ይሁን ወንድሜ፣ ጌታ ኢየሱስ ይባርክ። እኔ በወንጌል ማምን ሰው ነኝ። ተባረክ። እሺ ተባረክ። እንኳንም አመንሽ። ግን ኦርቶዶክሳውያን እንዲገቡ ስለምንፈልግ ኦርቶዶክሳውያን ካላችሁ ግቡ፣ 2 ቁጥር ጻፉና ምናልባት ከነሱ ጋር ስለዚህ ስለምልጃ ጉዳይ እንድናወራ ማርያምን በተመለከተ ማለት ነው። ኦኬ ዳንጋ ሰላም ላንተ ይሁን። እኔም ጌታ ይባርካችሁ። እኔም በጌታ ነኝ። ሀሳባችሁ በጣም ደስ ስለምለኝ ነው ሁልጊዜ። እግዚአብሔር ይባርካችሁ፣ እንወዳችኋለን። እስቲ ኦርቶዶክሳውያን ያላችሁ በጌታ የሆናችሁ ወንድሞቻችን ፕሊስ በተቻለ መጠን አንድ አይነት እምነት ስላለን
ባንገባ ባለመግባት ብንተባበር አብረን ብናገለግል። ተባረኩ። ኦሰር አባ ኦሰር ሰላም ነው? አሰር አባ ነው? እግዚአብሔር ይመስገን። እሺ እንኳን ደህና መጣ። ሰላም ላንተ ይሁን ብራዘር፣ እንዴት ነህ? አሰረ ሰላም እግዚአብሔር ከሁላችን። አይሰማም? አሁን ይሰማል፣ ይሰማል። ድምጽ ይሰማዎታል? ኦኬ እሺ፣ እንኳን ደህና መጡ። ኦኬ እየቆየ ነው መሰለኝ ድረስ ያፈረ ትልቅ ሰው ናቸው። ድምጻቸው እንዴት ነው? አሃ እሳቸው እኮ ታውቂያለሽ፣ ቀስ ብሎ ነው ድምጽ የሚደርሳቸው መሰለኝ። ትፈጥነው አይመልሱም። አይ ሁሉም ሰው እኛ እውነትን ፈልገን አግኝተናል። እውነት እሱ ክርስቶስ ነው። በላይንዬ ያላገኙት ይፈልጉታል። ቢኮዝ ነፍሳቸው ሁልጊዜ ስለምጠይቃቸው፣ ሁልጊዜ ስለሚያስጨንቃቸው፣ ስለምታስጨንቃቸው ስቲል በመፈለግ ውስጥ አሉ። እኛ ግን ነፍሳችን እረኛዋን አግኝታለች፣ ማረፊያዋን አበጅታለች፣ እውነትን አግኝታለች። እና እኛ የምንፈልገው እውነት የለም፣ እውነት እኛ ውስጥ አለ። ክብር ለጌታ ይሁን። አስገባው በቃ። እሺ እጂ ገባኩ። አሰረ ሰላም ለእርሶ፣ እንዴት ኖት? እግዚአብሔር ይመስገን። ኦኬ እንትን ድምፄ ማለት ወዲያው ነው የሚደርሰው እሱ ጋር የኔትወርክ ምናምን ችግር ካለ ለማለት ፈልጌ ነው። ምናልባት እየዘገየ እንዳይሆን። እሺ እንኳን ደህና መጡ። ከየት ቤተ እምነት ይሰማል አሁን? ዲያግ እሺ፣ ከየት ቤተ እምነት ኖት? አሜን። እንኳን ደህና ቆየ። ትናንትና ገብቼ ነበር። እኔ ኦርቶዶክስ ነኝ። ኦኬ እሺ። ደግ እንግዲህ የማርያም ምልጃ መጽሐፍ ቅዱሳዊ ነው ብሎ ያምናሉ? እሺ ማርያም አማላጅ ስለመሆኗ ከመጽሐፍ ቅዱስ ማስረጃ ያሳዩኛል? ምናልባት እሺ ምልጃ ማለት መጀመሪያ ምን እንደሆነ ልታብራራው ትችላለህ? ችግር የለም። እርስዎ እንደፈለጉ አድርጎ ያብራሩና ብቻ ማርያም አማላጅ መሆኗን ከመጽሐፍ ቅዱስ ማስረጃ ያቀርቡልኝ። ችግር የለውም። እንዴ እንረዳዳ በእንትና ወይ ማርያም አማላጅ መሆኗ አይሰማም? እንትን ማርያም አማላጅ መሆኗ ለብቻ ብቻ አይደለም፣ ለአንድ ሰውም አይደለም፣ ለዓለም ለሚኖር ሁሉ አማላጅ ናት። እንዴት ብትለኝ ለዓለም ሁሉ። ኦኬ የቅዱሳን ህብረት አለ። አዎ ለቅዱሳን ህብረት አንድ የክርስቶስ ቤተሰብ ወይም ደግሞ የክርስቶስ አካል የሆነ ሰው አንድች ህብረት አለች። ይቺ ደግሞ ቤተክርስቲያን ናት። ይቺ ቤተክርስቲያን ዘምድር ስረዊሃ ወሰማያ ጽቃ ትባላለች። ግን ድምጼ ይሰማል አይደለም? አዎ። ግን እርሶ የሚያወሩት ነገር ከዚህ ጋር ምን አገናኘን? አሁን ስለ ቤተክርስቲያን አይደለም የጠየቁት። ቆይ አንዴ፣ ስለ አካሉ አይደለም የጠየቁት።
በማርያም ምልጃ ያምናሉ ብዬ ስሎት አዎ አምናለሁ አሉኝ። which የሚያምኑ ከሆነ ከመጽሐፍ ቅዱስ ማስረጃ አምጡልኝ ብዬ አልኩት። እርሶ ደግሞ ይሄው ማስረጃ ብሎ ከመጽሐፍ ቅዱስ ማስረጃ ነው ማምጣት ያለቡት። ግን ስለ ቤተክርስቲያን ምልጃ ማለት አንድ ነገር ልንገር፣ ምልጃ ማለት እኮ ጸሎት፣ ምስጋና እንደ አዳምጥ እንጂ ምልጃ ማለት እኮ ጸሎት፣ ምስጋና ወይም ደግሞ ልመና ማለት ነው አይደለም? ምልጃ ማለት ጸሎት ነው እንዴ? ምልጃ ማለት ጸሎት፣ ምልጃ ማለት ምስጋና ወይም ደግሞ ልመና ያማላ ነው። ሶስት ነገር ሁለቱም። እሺ አሁን እርሶ የሚሉትን እንትን መጽሐፍ ከፍቶ የምልጃውን ትርጓሜ አንድ ህብረት አለን። እየሰሙኝ ከሆነ ምልጃ ማለት ጸሎት ነው ምናምን ያሉትን ነገር እንድከፍቶ ቢያሳዩ የምልጃውን ትርጓሜ። እባክህ ዳንኤልን ጥራው። የምትረዳኝ አትመስልም። ዳንኤልን ጥራው። ዳንኤል ቢጄ ነው። ዳንኤል ቢጄ ነው። ዳንኤል ቢጄ ነው። አሰር ዳንኤል ቢጄ ነው። እሺ ቆይ ለምሳሌ እርሶ ማርያም አማላጅ ነው ብሎ ሲያምኑ ከምን ተነስተው መነሻዎት ምንድነው? ለምሳሌ ማርያም አማላጅ ስለመሆኗ ያመኑት መነሻዎት ምንድነው? እሺ ጽቡቅ አንድ ህብረት አለን አልኩ። አልጨረስኩም ነበርኩ። እዚህ አንድ ህብረት ወይም ደግሞ ቤተክርስቲያን ልክ አንድ ሰው በአንድ ሰው ትመሰላለች። አንድ ሰው ብዙ አካል እንዳለው ይህች ቤተክርስቲያን ደግሞ አንድ ናት። ስለዚህ የራሱ ስራ አለው። አይን የአይን ስራ አለው። እጅ የእጅ ስራ አለው። የአይን ስራ የእጅ ስራ የሚባል የሚለያይ ነገር የለም። ምክንያቱ የአንድ አካል ነው። የእጅ ስራ ለአይን ስራ ይጠቅመዋል። የአይን ስራም ለእጅ ስራ ይጠቅመዋል። ስለዚህ ቅዱሳን ደግሞ እንደሚያመሰግኑ በራዕየ ዮሐንስ ተገልጠዋል ወይም ደግሞ ተጽፈዋል። ስለዚህ እርሶ ያሉት ማርያም አካል ናት ነው ወይስ አካል መሆኗ ነው? በእርሶ አነጋገር ማርያም ማርያም ከዚህ የሄደ ሁሉ የቅዱሳን ህብረት የሚባል በክርስቶስ አካል የሚኖር ወይም ደግሞ በክርስቶስ አካልነት የሚኖር ሰው ከሆነ ያ ማለት ማርያም ብልት ናት እያሉ ነው። አካል ነች እያሉኝ አይደለም። ስለዚህ ማርያም የአካሉ ብልት ናት እንጂ ካረፈ በኋላ ይሄ ሰው ምን በቃ እሱ ካረፈ በኋላ ከተቀመጠ በኋላ ከተነሳ በኋላ እንይተው አሰር ካረፈ በኋላ ከተኛ በኋላ ከተነሳ በኋላ ይተውትና የማርያም ምልጃ መጽሐፍ ቅዱሳዊ ነው ብሎ ስለሚያምኑ በቀጥታ እርሶ ከመጽሐፍ ቅዱስ ማስረጃ ይሄው ለምሳሌ ማርያም እዚህ ጋር አማልዳለች፣ እዚህ ክፍል ላይ ማርያም ታማልዳለች ይላል የሚሉትን ነገር ከመጽሐፍ ቅዱስ ማስረጃ ያምጡልኝ። እኔ መቀመጡ መነሳቱ መውረዱ መተኛቱ እኔ ምን ያደርግልኛል? ብልቱ አይኑ ጆሮ እኔ ምን ያደርግልኛል? ጆሮና ብልት ሎጂክ የሚባል ነገር አታውቁም እንዴ? ሎጂክ አታውቁም እንዴ? ይሄ ያውኑ ሎጂክ መሆኑ ነው። ሎጂክ ኦኬ፣ ያውኑ ሎጂክ አመክንዮ መሆኑ ነው ያውኑ። ኧረ ተው እኔ እርሶ ግን ግራ ተጋብቶ ለምሳሌ አንድ ነገር ልንገርህ። እሺ ንገሩ። እኔ እሺ ንገሩኝ። እሺ አይ እኔ እኮ ግራ ተጋብቼም አላውቅም፣ ለኋላም አልጋባም እና ምክንያቱም በጽኑ የሆነ አስተምህሮ ተተክያለሁ። እንደነገርኩ ነው። አንድ ህብረት አለን
በዚህ አንድ ህብረት ቅዱሳን ያመሰግናሉ። ቅዱሳን ሲያመሰግኑ ደግሞ ለዓለም ምህረት ይለምናሉ። እሺ እኔ ሰው ጠይቁት አንድ ህብረት አለ ሲሉ ወደዚህ ህብረት የሚመጣው እንዴት ነው? እንደው ቀላሉ ነገር ወደዚህ አሁን አንድ ህብረት ወዳሉት ወደዚህ ህብረት የሚመጣው እንዴት ነው? እንዴት ነው? በማመን። እሺ በማን አምኖ ነው ሰው ወደዚህ ህብረት መምጣት የሚችለው? በክርስቶስ ኢየሱስ። ኦኬ እሺ። ስለዚህ አንድ ኃጢአተኛ ሰው ወደዚህ ህብረት መምጣት ቢፈልግ በክርስቶስ ኢየሱስ አምኖ ወደዚህ ህብረት በእምነት በኩል ይቀላቀላል ማለት ነው አይደል? እሺ። ስለዚህ ማርያምም አምና ነበረ ወደዚህ ህብረት የተቀላቀለችው? ያላልከውን እሺ ማርያም እዚህ ህብረት ውስጥ የለችም? አለች እንጂ። ስለዚህ ማርያም ወደዚህ ህብረት የመጣችው በክርስቶስ ኢየሱስ አምና ነው? አዎ አምና ነው። ስለዚህ ማርያምም እንደማንም ሰው ኃጢአት ነበረባት ማለት ነው። እዚህ በክርስቶስ ኢየሱስ የመስቀሉ ስራ ማርያም አምና ነው ወደዚህኛው ህብረት ወደ አካሉ የተጨመረችው አይደለም? የራሷ ኃጢአት አልነበራትም። ኦኬ የትኛው ኃጢአት ነበር የነበረባት? የአዳም። Oh, that's good. That's good. አይ አንተ ምንም አትልም። እሺ ስለዚህ ኢየሱስ ክርስቶስ የመስቀል ላይ ስራው ማርያምንም ይጨምራል ማለት ነው አይደል? ሁሉ ዓለም ሙሉ። አይ ደስ ይላል በነገራችን ላይ። እንደዚህ ግን ኦርቶዶክስ እኮ አምን ታውቃለህ? ማስረጃ በለው። እኔ ኦርቶዶክስ ነው ነኝ። ራስህ ግባና ማስረጃ ጠይቀው። ማስረጃ ራስህ ግባና ማስረጃ ጠይቀው። ቴዲ ለማ እኔ ከምልጃ እኮ ወደዚህ የመጣ ነው ቴዲዬ። ግራ ገብቶኝ እኮ ነው። ግራ ገብቶኝ እንዴ አንዴ ዲስ ያደርገኝ ወደዚህ ያደርገኝ። እኔ ኦርቶዶክስ ነኝ። እሺ በኦርቶዶክስ ተዋህዶ ቤተ እምነት ማርያም የአዳም ኃጢአት እንዳለባት የሚያሳይ ማርያም በማመኑ በኩል ከአዳም ኃጢአት በክርስቶስ ኢየሱስ ደም እንደነጻች የሚያሳይ ማስረጃ አለ። ኦርቶዶክስ ተዋህዶ በዚህ እምነት ታምናለች፣ እንዲህ ብላ ታምናለች። በእኛ አዎ እንዳለባት መጽሐፍ ቅዱስ እኮ ይናገራል። ከዚያ በላይ መስራጃ አለ እንዴ? አይ በቤተክርስቲያን ነው። በቤተክርስቲያን በኦርቶዶክስ ተዋህዶ ቤተ እምነት እንደዚህ ይታመናል። አንተ እንደምታምነው ያምናሉ? አዎ ማስረጃ አለሽ? ምናልባት የተጻፈ ሪትን ዶክመንት አለ? ምንን ኃጢአት እንደነበረባት የአዳም ኃጢአት የአዳም በደል። አዎ የአዳም በደል እንዳለባት ከአዳም ድቀተ ባህሪ በክርስቶስ ኢየሱስ በሞቱ በኩል እንዳለች። ኦኬ ያ የማርያም ስጋ የያዘችው የአዳምን ስጋ ማለት ከሞቱ በፊት ከመጽሐፍ ቅዱስ በላይ መስረጃ የለም አልከው እኮ። መጽሐፍ ቅዱስ አለ እንዴ? መጽሐፍ ቅዱስ እኮ አለ። ኦርቶዶክስ ተዋህዶ እኮ ላይክ አንተ እንደምታምነው አታምንማ። ለምሳሌ ማርያም የያዘችው ስጋ አዳም ከመውደቁ በፊት የነበረው ነው ብሎ ነው የሚያምኑት እንጂ አዳም ከወደቀ በኋላ ያለውን የአዳምን ስጋ አይደለም ብሎ ነው የሚያምኑት ኦርቶዶክሳውያን። ያ ማለት ምንድነው? ከአዳም ድቀተ ባህሪ ማርያም ድናለች። የአዳም ድቀተ ባህሪ ማርያምን አነካትም ብሎ ኦርቶዶክሳውያን ያምናሉ። ግን አንተ እንደምትለው የሚያምኑ ከሆነ ግን የአዳምን ባህሪ የእንትና አንተ ይሄ የጎንደሩ ማን ነው? የተረት መጽሐፍት ተው፣ መጽሐፍ ቅዱስ እናውራ። እኔ የመጽሐፍ ቅዱስ መምህር ነኝ። ብሩክ ያለ ብሩክ አለ እንዴ? አለው ቤካዬ አለ። እስቲ አውራው
እሺ ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። አሰረ አባ እስጢፋኖስ እንዴት ኖት? እግዚአብሔር ይመስገን ደህና ነኝ። አንተስ እንዴት ነህ? ክብር ለኢየሱስ ይሁን ደህና ነኝ። አለመመለስ ይቻላል ይሄን ጥያቄ ግን እንደው አንድ ነገር ለማወቅ ብቻ ነው ይሄን ጥያቄ የምጠይቀው። ገድለ ተክለ ሃይማኖትን ይቀበላሉ? እሺ አልቀበልም። በቃ እሺ መልሰውልኛል። ያው ይሄን የጠየቅኩት የት አካባቢ እንደሆኑ ምን እንደሚያምኑ ለማወቅ ያክል ብቻ ነው። እሺ ጥሩ ነው። እኔ አሁን እዛ አካባቢ ያለውን ነገር በደንብ ስለምረዳ ስሜ እኮ ይነግርሃል። አዎ እሱን እርግጠኛ ለመሆን ነው ያው ይሄን ጥያቄ የጠየቅኩት። እርግጠኛ ለመሆን ያክል ነው። እዛ አካባቢ ያለው የወንጌል እሳት በጣም ጥሩ እንደሆነ አውቃለሁ። በርቱ። ምናልባት ከማርያም ምልጃ ጋር ተያይዞ እኔ ማወቅ የምፈልገው ወደ ማርያም ይጸልያሉ እርሶ? ወደ እግዚአብሔር አብ። ምን አሉኝ? እሺ ቴዳይ ወደ እግዚአብሔር ወደ ማርያም አይጸልዩም እርሶ? ወደ እግዚአብሔር ነው የምጸልየው። አሁን ለምሳሌ እኔ ወደ እግዚአብሔር ነው የምጸልየው ግን ወደ ማርያም አልጸልይም። ወደ እግዚአብሔር ነው የምጸልየው ሲሉኝ እርሶ ወደ ማርያም አልጸልይም እያሉኝ ነው? አዎ። እሺ በጣም ጥሩ። በስዕሉ ፊትስ ይሰግዳሉ? እስጢፋኖስ ይሰግድ ነበረ? ስሜ አይተህ አትረዳ? እውነት ነው አይሰግድም ነበር። አልሰግድም በማለቱም ነው ደግሞ ያ ሁላ መከራ የደረሰ ቆዳው እስኪገፈፍ ድረስ ማለት ነው። እና እስኪ የተወሰነ ነገር ይበሉኝ እስኪ ስለ ደቂቀ እስጢፋኖስ። ሰናይ ደቂቀ እስጢፋኖስ የወንጌል አርበኞች የክርስቶስ ሙሽራዎች እውነተኛ ትምህርት የነበራቸው እውነተኛ አስተምሮ የነበራቸው ትክክለኛ አማኞች ለመግለጽ ቃላት ለደቂቀ እስጢፋኖስ መግለጽ ቃላት የለኝም። ማከብራቸው መወዳቸው አባቶቼ እናቶቼ ናቸው። እሺ እሺ ጨርሻለሁ አይደል? ድምጽ ሲቋረጥ ጊዜ ነው ማውራት የጀመርኩት። ማለት ለመግለጽ ደቂቀ እስጢፋኖስ በአንዳንድ ቃላት መግለጽ አይቻልም። በአጠቃላይ ትክክለኛ የክርስቶስ አማኞች ትክክለኛ ሰማዕታት ትክክለኛ ሰማዕትነት ማዕረግ የሚገባቸው ሐዋርያት ናቸው። እሺ እሺ ሰምቻለሁ። ምናልባት ቴዲ ጥያቄ ያለው ይመስለኛል እና ከሱ ጋር ያወሩና እኔ ትንሽ መጽሐፍ ቅዱስ ላይ ብናወራ ደስ ይለኛል ከሱ ጋር ከጨረሱ በኋላ ምናልባት ስለ መዳን ማለት ነው። እሺ ቀጥል። አስባለሁ። ቴዳዬ እንኳን ደህና መጣ። ሰላም። እሺ
የሸዋ ቤተክርስቲያን እንደዚህ ናት የተረታ አንዳንድ የእንትና የዘራ ያዕቆብ በእኛ በኩል ድብጸር ይባላል። ድብጸር ማለት ደግሞ ሰይጣን ማለት ነው። እስጢፋኖሳውያን እንደዛ ነበር የሚጠሩት። አልቀበልም፣ ሰይጣን እኮ ነው። ኦኬ ሰይጣን ስለሆነ ነው። እሺ ሁለተኛ ጥያቄ እስጢፋኖስ የወንጌል አርበኛ የሚል ነገር ሲናገር ሰምቻለሁ። ነገር ግን ቤተክርስቲያን ይሰገድላቸው ብላ በአዋጅ የደነገገቻቸውን ሁለት ነገሮች ማለትም ስለ ቅድስት ድንግል ማርያም እና የጌታን መስቀል በፍጹም ይሰገድላቸው አይገባም በሚል ታላቅ ተጋድሎ ሲያደርግ ነበር። መቼ ደነገገች? ቤተክርስቲያን አንድ ያውዚ ቤተክርስቲያን መቼ ደነገገች እኮ ቤተክርስቲያን ናት። ሰምተኛል እስጢፋኖስ? ቤተክርስቲያን ናት። አዎ አለ ነገጅ እንትና ህግ ድንጋጌ ቤተክርስቲያን የለም አለ። ማስረጃ ማቅረብ የቤተክርስቲያን አይደለ? የቤተክርስቲያን ነው። አንተ ልታቀርብልኝ ትችላለህ? በሚገባ እችላለሁ። እሺ ታምረ ማርያምን አትቀበልም እንዴ አንተ? ድርሳነ ዘርዓ ያዕቆብ ይባላል በእኛ በኩል። ታምረ ማርያም እሺ ታምረ ማርያምን የማትቀበል ከሆነ ችግር የለውም። ግብረ ሕማማትም ድርሳነ ዘርዓ ያዕቆብ ነው። ግብረ ሕማማትም ላይ ይሄው ትእዛዝ በግልጽ ተቀምጦ ይገኛል። እርሱም በቃ የኢትዮጵያን ደራሲያን ከዘርዓ ያዕቆብ በኋላ ያለ ድርሰታት ይሄ አልቀበለውም። ግብረ ሕማማትን የውሸት ናቸው። ግብረ ሕማማትን አትቀበልም? ግብረ ሕማማት ሳይሆን ሰላም ሕማማት ነው የሚባለው። እሺ ሰላም ሕማማት ችግር የለውም። ስሙ ያጣላንም። እሺ ችግር የለውም። ስሙ ያጣላንም። ቤተክርስቲያን ግብረ ሕማማት ስለምትለው ነው። እሺ ሰላም ሕማማት ላይ ለስዕሏ መስገድ እንደሚገባ ለስዕሏ ያልሰገደ ሰው ክርስቲያኒቱ ግን ግብረ ሕማማት በላይ የምትጠራው አሁን ያው ጾመ ሁዳዴ ገብቷል። የሁዳዴ የመጨረሻው ሳምንት ላይ ሳምንቱ ሙሉ የሚያገለግለው ትልቁ ወይም ግዙፉን መጽሐፍ ነው የጠቀስኩትኝ እንጂ መልክዓ ስዕልን አልጠቀስኩም። እሺ 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 ይሁን ግብረ ሕማማት ማለት ነው። እሺ ሰናይ እዚያ ምንድነው ያለው? ታምረ ማርያም ላይ ያለው አረፍተ ነገር ቃል በቃል አለ። ፍጹም የለም። ማቅረብ እችላለሁ ማስረጃ። የታምር ነው የግብረ ሕማማቱ ታምሩንማ አልቀበለውም። ድርሳነ ዘርዓ ያዕቆብ ነው አልከኝ። አዎ ለምን አትቀበልም አይባልም። እንደዛ ማለት ትክክል ስላይደለ እሺ ብዬ ሌላ ማስረጃ ነው የጠቀስኩት። ግብረ ሕማማት ላይ ይሄው ትእዛዝ አለ። እሱንስ ድርሳነ ዘርዓ ያዕቆብ ነው ልንለው እንችላለን ወይ አልኩኝ። እኔ የሚቀበለው ከመጽሐፍ ቅዱስ የማይጋጭ ትክክለኛ አስተምህሮ ያለው ይሄ ይቀበላለሁ። ከዚያ ውጭ ያለ የማነው ድርሰት ማነው የጻፈው ምንም ይሄ እኔ አልቀበለውም። እሺ የመጨረሻ ጥያቄ እሺ ስለ ደቂቀ እስጢፋኖስ ስትናገር ሰምቼ ነው የገባሁትኝና አሁንም ከዛ ጋር በተያያዘ ነው ጥያቄ። የደቂቀ እስጢፋኖስ እና የንጉስ ዘርዓ ያዕቆብ ግጭት ሃይማኖታዊ ነው? አንዳንዶች ወደ ፖለቲካ ስለሚወስዱት ምንድን ነው ማስረጃ? ሃይማኖታዊ መሆኑ
በሃይማኖት በክብራቸው በምንም ፖለቲካ በእንትና በኩናት ምናምን እኮ አይደለም ሊቅ እስጢፋኖስ የሞቱት ለእውነተኛ የእግዚአብሔር ክብር ለእውነተኛ ለእግዚአብሔር ምስክር ለእውነተኛ የእግዚአብሔር ቃል ነው የሞቱት እና ሊቅ እስጢፋኖስ እኔ እንደማምነው ግን የንጉሱና የእስጢፋኖስ ጸብ ስገድልኝ አልሰግድልህም ነው። ሃይማኖታዊ መልክ የለውም። እና መስገድ ለማንድን ነው የሚገባው? እሱ ሁለተኛ ላይ የመጣ ነው እንጂ የመጀመሪያው ጸባቸው ንጉሱ ስግደት ፈለገ፣ እስጢፋኖስ ደግሞ ቡራኬ ይበቃሃል አለው። ልክ ነኝ አይደል? ምንን ንጉሱ ስገድ እንደውም ጥቅስ ጠቅሶ ነው ያዕቆብ ለኤሳው ሰግዶ የለምን? አብርሃም ለኬጢ ልጆች ሰግዶ የለምን? አንተስ ለምንድን ነው የማትሰግደው ብሎ ሲለው እስጢፋኖስ ደግሞ ቡራኬ ይበቃሃል ብሎ አለው። ያርለ ጸባቸው አዎ ንጉሱ ስገድልኝ አለ። እስጢፋኖስ ደግሞ ስግደት ለአንዱ እግዚአብሔር አለ። እሱን ያለው በኋላ የመስቀሉና የስዕሉ ሲመጣ ነው። መጀመሪያ ቡራኬ ይበቃሃል ነበር ያለው። ልክ ነኝ? ከተሳሳትኩ ልታረም ነው አላለም? አዎ። እሺ። ስለዚህ ጸባቸው ለንጉሱ መስገድና ለመስገድ አይደለም ለንጉሱ መስገድ አለመስገድ ብቻ አይደለም፣ የእግዚአብሔር ክብር ለሰዎች አይሰጥም። ምስኪ ምኑ ጋር ነው መጽሐፉ እንደዛ የሚለው? ሊቅ እስጢፋኖስ ሊቅ እስጢፋኖስ የሚል አለ። የሊቅ እስጢፋኖስ የራሳቸው ሶስቱም አለኝ። ገዳሙም ያሳተመው አለኝ። ፕሮፌሰር ጌታቸውም አለኝ። ማነው ስሙ የሞተው ኤልያስ የሱም አለኝ። የመርጌታ ኤልያስ አሪፍ። የገዳሙ ምን የሚል አለ? ሊቅ እስጢፋኖስ የሚል ማነው? ገድለ አቡነ እስጢፋኖስ ቦሳ አይደለም፣ ደቂቀ እስጢፋኖስ የሚል ነው የገዳሙ። አዎ የደቂቁ አለ እንዴ? በከፊል እኮ ነው የአባ እስጢፋኖስ ራሱ እኮ። ታዲያ የአባ እስጢፋኖስ ብቻ ነው ያለው እኮ። የአባ እስጢፋኖስ ብቻ ስለሆነ የደቂቃ ነው የለም፣ የተከታዮቹ ስለሌለ ገድለ አቡነ እስጢፋኖስ ነው ማሳየት ይችላል ከሼልፍ አውጥቼ። ደቂቀ እስጢፋኖስ የሚለው የኤልያስ ነው። ደቂቀ እስጢፋኖስ በደብረ ብርሃን ሸንጎ ይላል እሱ። ከኔ ጋር አለ እኮ የደቂቀ እስጢፋኖስ ከብራና ያመጣሁት እኔ ጋር ነው አለ። እኔ ብራና አይደለም ያለኝ፣ የታተመው ነው ገዳሙ ያሳተመው በገዛ አማርኛ። ገዳሙ ያሳተመው ሙሉ ለሙሉ አይደለም። አዎ የአቡነ እስጢፋኖስ ብቻ ነው። እንትና ነው የአባ እስጢፋኖስ ሙሉ ለሙሉ አልወጣም። ጥያቄን ተረሳሳ። ልክ ነው ብያለሁ እኮ የአቡነ እስጢፋኖስ ብቻ ነው የሌሎቹ የለም ብያለሁ። ጥያቄ ግን ተረሳ። ምን ላይ ልመልከት? በሃይማኖት ምክንያት እንደሆነ የአባ እስጢፋኖስ አምልኮ ማለት ነው። ስግደት ማለት መገዛት ወይም ደግሞ አምልኮ ማለት ነው አይደለ? መገዛት ወይም ደግሞ አምልኮ ለእግዚአብሔር ብቻ ነው የሚገባ። እሱን እስማማለሁ እኮ። እሱን አይደለም የኔ ጥያቄ የሁለቱ የንጉሱና የእስጢፋኖስ ግጭት ሃይማኖታዊ መሆኑን ምን ላይ ላንብብ እንዴ? ሌላ ሃይማኖት አለ እንዴ? ከዚህ በላይ እንትና ሌላ እንትና አለ? እሺ አይ በቃ ጥያቄን ግልጽ ማድረግ አልቻልኩም ማለት ነው። የኔ ችግር ሊሆን ይችላል። እግዚአብሔር ይስጥልኝ። ብሩክ ያመሰግናለሁ። ቀጥሉ እናንተ። እሺ ብሩክ ያለ ነገረ ድነት ላይ ላወራህ ፈልጋለሁ ብለው ነበር።
ኳኳኳ ቤቶች እሺ ብሩኬ እየሰማህን ከሆነ ስትመጣ ምልክት ስጠኝ። እስከዛ ድረስ እንግዲያውስ እኔ ሀሳቤን ልቀጥል። ምንድን ነው የጻፍከው? ስልክ እሺ ኦኬ። ስትጨርስ ልክ እንደዚህ በቴክስት አሳውቀኝ፣ ኮሜንት ስለማይ ማለት ነው። እስከዛ ድረስ እኛ እንቀጥል። እስጢፋኖስ ርዕሱን ተከትለን እንሂድ። የማርያም ምልጃ ይላል። የማርያም ምልጃን ትቀበላለህ ወይስ እሱም የዘርዓ ያዕቆብ ድርሳን ነው? እንዴት ምልጃ ማለት መጀመሪያ ምንድነው? ምልጃ ማለት ማስታረቅ። እሺ የማርያም ምልጃ ትቀበላለህ? ምልጃ ማለት ማስታረቅ አልከኝ? አዎ። ምልጃ ማለት ግን መለመን ወይም ደግሞ ማስታረቅ፣ ማመስገን የመሰሉ ነገራትን ይይዛል። አሁን እየተነጋገርን ያለ ነው ምልጃ የሚለውን ኮንሰፕት ይዘን ከሆነ እየተነጋገርን ያለ ነው ምልጃ በሁለት አካላት በተጣሉ ወይም ደግሞ በመካከላቸው አለመግባባት ባለ በሁለት አካላት መካከል የሚገባ ሶስተኛ አካል ነው። ለምሳሌ እኔና አንተ ብንጣላ ብሩክ በመካከላችን ቢገባ የምልጃ ስራ ተሰራ እንላለን። ስለዚህ እዚህ ውስጥ ምስጋና ሊኖር አይችልም። ምክንያቱም ጸብ ነው ያለውና በጸብ መካከል የሚያስታርቅ አካል የሚመጣው ምንድነው? የሚያማልድ አካል የሚመጣው ሊያስታርቀን ስለሆነ በዚህ ኮንሰፕት መሰረት ነው ማስታረቅ ያልኩትኝ። ሲጀመር ምልጃን ምስጋና የሚል ማስረጃ አትሰጠኝም፣ ከየትም አታመጣም። ምክንያቱም እንደዛ ተብሎ ልመናችሁ ከመመስገን ጋራ ይሄ ምልጃ አውሬ የሚሄድ ነው። እሺ እንደሱ ነው። ኦኬ እንግዲያውስ እንደዚህ ብለኸኛል ቀደም። እንግዲህ እንደሱ የቃላት ጨዋታ እንጫወት ካለን ልመናችሁ ከማመስገን ጋራ ምንድን ነች? አብራ ጋራ ምን ማለት ነው? በአንድ ላይ ማለት ነው። በአንድ ላይ ማለት ነው ጋራ። እሺ ይሁን። ስለዚህ ሁለቱ የተለያዩ ነገሮች ናቸው ማለት ነው አይደል? ሁለት የተለያዩ ነገሮች አንድ ላይ አደረክ እንጂ አንድ አይደለም አይደል? ጋራ ተራራን ይላሉ ከታች። አውሬ አይሄድም። ሲቀጥል የጠየኩህ የቃላት ብያኔ ነው። መጽሐፍ ቅዱስ የቃላት ብያኔ የሚሰጥ መጽሐፍ አይደለም። የቃላት ብያኔ ወይም ደግሞ ትርጉም የምናገኘው እንግዲህ ለአንተ አልነግርህም ከመዛግብተ ቃላት መሆኑ ግልጽ ነው። አሁን በዚህ ጊዜ ሳንገደል ማርያም አማላጅ ናት? አማላጅነት ሁለት አይነት አማላጅነት አለ። በፈለከው ውሰደው። ማርያም አማላጅ ናት? መጀመሪያ እሱን መልሰህልኝና ታስረዳኛለህ። ማስታረቅ ከሆነ የሚያስታርቅ አንድ ነው። ማርያም ነች እሷ? አላልኩም። ግልጽ እንዲሆንልኝ ነው። አንድ ነው ብለህ ዝም አልከኝ። ማስታረቅ ከሆነ የሚያስታርቅ አንድ ነው አልኩ። ማን ነው? እሺ ማን ነው ብዬ ልቀጥል? እሱ እንድጠይቅ ነው። ኢየሱስ ክርስቶስ ይባላል። ማርያምስ? ማርያም በምስጋና ከቅዱሳን ጋር አብረው ያመሰግናሉ፣ በዚያም ይማልዳሉ ቅዱሳን። ምን ማለት ነው ቅዱሳን ይማልዳሉ ማለት? ያመሰግናሉ ማለት ቅዱስ ምንድነው? ይማልዳሉ ማለት እንደሆነ ማስረጃ ስጠኝሽ። እኛ ስናመሰግን ወይም ደግሞ ስንጸልይ ማመስገን እንዳለብን ተጽፏል። ማስረጃ ስጠኝ። ማብራሪያውን ተወውና ማስረጃ ስጠኝ። ምን ልመልከት?
ነፃነት እስኪ ጠይቅልኝ። እሺ መጽሐፍ ፈልጌ ልገባ ደስ ይለኛል። እሺ እና እዚህ ሆነህ መፈለግ ትችላለህ። ይሄን በፍጹም ወረዳ አይኖርብህም። ምን እዚህ ሆነህ የምትፈልገውን መጽሐፍ ፈልግና ስታገኝ አግኝቻለሁ ማለት ትችላለህ። ማይክህን አንስተህ። በጣም ጥሩ። እስከዛ ድረስ እህቶች ወንድሞች ሰላም ብያለሁ። ዳኒሻ ቤትን ተቆጣጠርኩት አርፍጄ መጥቼ። ኧረ ጎበዝ ማይካችሁን አብሩ እንጂ የሆነ ሰው ይዋ እኛማ እኮ እየሰማህ ነው። አንተ እያለ ቁጭ ብለን እንማር እንስማ እንጂ አባኩ ዳኒ ትንሽ ቢዚ ይሆናል ብዬ አስባለሁና አንተው ቀጥል። ደግሞ ስለሰማሁ ደስ ብሎኛል። ቴዳይዋ ተናፍቃል ታውቃለህ አይደል? አዎ ጎትታችሁ አስገባችሁኝ እንጂ መግባት ያው ካሜራ ብቻ ላሳይ እንዴ መጽሐፍ ተዝረክርኮ ነው ያለው እየሰራሁ ነው። ይገባኛል። ምንም ማሳየት አይጠበቅም። ቴዳይዋ ይገባናል። ህይወት ትተውብኝ ሄዱ። ትተውልክ ሄዱ አይደለም ባሉ ትተውብህ ሄዱ ነው የሚባለው። አያታ ትተውልህ ሄዱ ትለኛለች። እና ታዲያስ እንዴ ትተንል ነው ትላለች። አብራቸው እስኪ እሳቸውን በተለይ በዚህ በነገር የድነት ጉዳይ በነገር ላይ የደቂያ እስጢፋኖስን ታሪክ ምናምን ሲያነሱ ደስ ነው ያለኝ። ቴዳዬ ትንሽ የደቂያ እስጢፋኖስን በደንብ እንዲናገር ለማመቻቸት ነበር ወይ እንግዲህ ሲያወራ ቃላት እየመረጠ ነው የሚያወራ፣ ወይም ደግሞ በዚህ ጉዳይ በደንብ ማውራት አልፈለገም እንጂ እንዲናገር ፋሲሊቴት ለማድረግ ነበር የነካካሁት። እሱ ላይ ግን ብታወሩ ይመስለኛል። ሜይ ቢ የአማርኛ እጥረት ይሁን የቋንቋ ምናምን ነገር ይመስለኛል ትንሽ ስጠረጥረው ማለት ነውና ሜይ ቢ እሳቸው በሚያውቁት ቋንቋ ቢሆን ሞር ደግሞ ሜይ ቢ እሳቸው የሚያውቁትን ቋንቋ የሚያውቅ ሰውም እዚህ ገስ ላይ ካሉ በትርጉምም መሄድ ይቻላል ብዬ አስባለሁ። ከዚህ ያነሱት ነገር በጣም እንትን ነው። ቅድም ብሩኬ ስለ ገድለ ተክለ ሃይማኖትን ጠይቃቸው አልቀበልም አሉ። እንግዲህ አንድ ኦርቶዶክስ ገድልን አልቀበልም ብሎ ካለ ግልጽ ነው። በነገራችን ላይ እኔ ጥያቄ ስጠይቅ አይተህ ከሆነ የሸዋው የሚል ንግግር ተናግሮ ነበር። አሁን ባለው የፖለቲካ አለመግባባት ምክንያት የኢትዮጵያ ኦርቶዶክስ ለሁለት ተከፍላለች። የትግራይ ኦርቶዶክስ እና ይሄኛው ኦርቶዶክስ። እሺ በስማቸው ልጥራቸው። በትግራይ ያለው ኦርቶዶክስ የሰላማ ይባላል። ከትግራይ ውጭ ያለው በመላው ኢትዮጵያ ያለው ደግሞ ምንድነው መንበረ ተክለ ሃይማኖት ይባላል። ይሄኛው መንበረ ሰላማ ይባላል። ይሄኛው መንበረ ተክለ ሃይማኖት ይባላል። በዛ ምክንያት መንበረ ሰላማዎች ወይም በትግራይ ያለችው ኦርቶዶክሳዊት ቤተክርስቲያን የመንበረ ተክለ ሃይማኖት የሚቀበላቸውን አንዳንድ ነገሮች አልቀበልም የሚል ግልጽ አቋም ነው ያወጡት። ከነዛ መካከል አንዱ የተክለ ሃይማኖት ጋር የተያያዘ ነው። በአንጻሩ ደግሞ የመንበረ ተክለ ሃይማኖት የሚያወግዘውን ምንድነው እስጢፋኖስን እና ደቀ መዛሙርቱን መንበረ ሰላማ እንደ ቅዱስ እንደ ጻድቅ እንደ ሰማዕት ተቀብለውታልና አንድ የነበረችው ሁለት ሆና እንግዲህ የነገውን መድኃኔዓለም ያውቃል። ለጊዜው ግን ሁለት ሆና ነው ያለችው። በዛ ምክንያት ነው እንዲህ አይነት ትምህርት እየሰማን ያለ ነው እንጂ የሸዋው ኦርቶዶክስ አይደለም። የቋንቋ ችግር ካላቸው ደግሞ እኔ መተርጎም እችላለሁ። ትግርኛ በትግርኛ ሀሳባቸውን ሊገልጹ በደንብ ከፈለጉ በጣም አሪፍ። እሺ አሪፍ ነው። እንደዛ ቀጥሉ። ቴዳዬ እሺ ተባረኪ። አሜን። እስከዛ ድረስ እኛ እናውራ ብዬ ነው መረጃ ለማምጣት ነው ሄደው መጽሐፍ እስከማገኝ ድረስ ታገሰኝ አይነት ነገር ነው ያለው። እስከዛ ድረስ እኛ
ማውራት እንችላለን። ምን ላይ ስታወሩ እንደነበረ አላወኩም፣ ምክንያቱም መብራት ጠፍቶብኝ ከረጅም ከሰዓት በኋላ ነው የመጣውና እንደገባው ከአንዳንድ ነው ኮሜንት ያደረኩት የሚያወራው ነገር ኮሜንት የሚያስደርግ ስለነበረ ማለት ነው። ማስረጃ ጠይቀው ያልኩት ለዛ ነው። ያ ቴዳ እንደ ምልጃ ላይ ብቻ የተወራ የነበረው እዛው ላይ ነው። አንዳንድ ጥቅሶች ተነስተዋል። ለምሳሌ ራእይ 6:10 አንሳው አንዱ ሰው በቀልና ፍርድን ለማርያም ምልጃ ነው እሱ የተጠቀሰው። ቤኬ እሱ ለማርያም ምልጃ የተጠቀሰውና ሰው በቀልና ምልጃው ተምታቶበታልና እዛ ክፍል ላይ የሚያነሳው እስከ መቼ ነው የሚል ነው። ማትበቀልን ሪቬንጅ ነው የሚጠይቀውና እንዴት አድርጎ በምን አገናኝቶ እንትን እንዳሉ በጣም ነው የሚገርመው። ፕላስ ደግሞ ኢትስ ሪቬሌሽን ነው፣ ራእይ ነው። ኢቨን እንኳን አክቹዋል ነው ብለን እንኳን የምንወስድ ኦኬ መሄድ አይደለም። አሁን ራእዩን ትተነው ብንወስድ እንኳን ቢካዝ ምልጃ ብሎ ሲሉ እነሱ ከዚህ ሲጸልዩ ወደዛ በመካከል ገብታ እንድታስታርቅ ለመናቸው እንድታደርስ አይደል ኃጢአትን እንድታስተሰሪ ነው አይደል እነሱ የሚጠይቁት። ስለዚህ የኃጢአት ስርየትን ለማግኘት የሚጸልዩበትን ጉዳይ ከላይ ሆኖ ሪቬንጅ የጠየቁበትን እንደ ማስረጃ ማምጣት ራሱ ምን ያህል ብቻ ለእግዚአብሔር ቃል እንደማይታመኑ አንድ ከአንተ መጽሐፍ ላይ ሳነብ ሁሉ ጊዜ በቃ እንትን ላይክ ውስጥ የቀረው ነገር አለ። ቴዳ የጻፈው መጽሐፍ ላይ ወንድሞችነቶች እና ለመጽሐፉ ታመኑ፣ ለእግዚአብሔር ቃል ታማኞች ሁኑ የሚል አለ እና ለእግዚአብሔር ቃል አለመታመናቸውን ነው የሚያሳየው። የትንፍጭ ዱቄቱን አምጪ ነው ወይስ እንደምንም አድርገን የእግዚአብሔርን ቃል ክድን እና በጣም ነው የሚከብደው። ብቻ እግዚአብሔር አምላክ ያብራላቸው የልባቸውን አይኖቻቸውን ጌታ እንዲያበራላቸው መጸለይ ነው። ከምንም በላይ ደግሞ አንድ ሎጂክም አለ አይደለም። አንደኛ ቆሮንቶስ ምዕራፍ ላይ ያለውን ሐሳብ ስለ አካል የሚናገረውን ስለ ብልቶች ምናምን ነገር በቤተ ክርስቲያን ውስጥ ስለሚሆነው የአገልግሎት ሐሳብ ወይ ደግሞ ለቤተክርስቲያን ስለ አንዱ ስለሚጠቅመው ስለሚታነጽበት ጉዳይ የተሰጠውን ያን የጸጋ ስጦታ እያንዳንዱ ደግሞ ፋንክሽን የሚያደርገው ለአካሉ ጤንነት እንደሆነ ኦኬ የአንዱ ብልት አለመስራት የአካሉን ጤንነት እንደሚያውቅም ጭምር በጣም ክፍሉ በግልጽ ያወራልና ያንንም ወስዶ ላይክ በሰማይ ያሉት እነሱ ብልቶች ናቸው እንደውም የተጠጋጉ ከአንዱ ብልት አንዱ ስለሚሻል ስለሚበልጥ ምናምን ብሎ የሚበልጠውን እዛ ወስዶ ይበልጥ ተሰሚና ተደማጭ እንደሆነ ማርኮ ለማሳየት የሚሄዱበትም ርቀት አለ ቴዳዬና እሱን ሳስብ ጌታ ሆይ ይላል። እንግዲህ እግዚአብሔር አምላክ አይኖቻቸውን ያብራ። ይሄ እንግዲህ የጨለማው ዓለም ምን ያክል አይምሯቸውን ጨምድዶ እንደሚይዘው የሚያሳይ ነው። አሁን የራእዩን ስትጠቅስ እዚህ ጋር እኮ ማርያም የለችም የሚል ጥያቄ ባነሳብህ የምትመልስልኝ መልስ ይታወቃል። ምንድነው? ማርያም ከቅዱሳኑ እንዳንዷ ነች። ይቺ የመከራከሪያ ሐሳባቸው ትንሽ ታስቀኛለች። ለምን መሰለህ? በእነርሱ ትምህርትና እምነት መሰረት ቤካዬ ማርያም ከፍጡራን በላይ ከፈጣሪ በታች ነች። ያ ማለት ከቅዱሳን ሁሉ በላይ ነች፣ የላቀች ነች። እንደውም ቅድስተ ቅዱሳን ተብላ የምትጠራ ነች። ለቅዱሳን መገኘት ራሱ ምክንያት ተደርጋ የምትቀርብ ነች። ምክንያቱም ባትወልደው ኖሮ የሚል ነገር ታክል ስለሚገባ ማለት ነው። ሌሎችንም ነገሮች ከዚህ ጋር ተያያዥና በዚህ ዙሪያ ያሉ ነገሮች እናነሳና ኦኬ ማርያም ከፈጣሪ በታች ከፍጡራን በላይ ከሆነች ቅድስተ ቅዱሳን ከሆነች እነዚህ ቅዱሳን መገኘታቸው ምክንያት ከሆነች ምን ነው ከነዚህ ከቅዱሳኑ ያነሰ ቦታ ተሰጣት የሚል ጥያቄ አነሳለሁ። ምክንያቱስ ለምንድን ጥያቄ ማነሳው? በእነሱ እምነት መሰረት እንሂድና ኦኬ ራእይ 6 ሌሎችም የሚጠቅሷቸው አሉ ከብሉይም ከአዲስም ቅዱሳኑ ያማልዳሉ ለማለት የሚጠቅሷቸው ጥቅሶች አሉ። ነገር ግን ማርያም ታማልዳለች ለማለት ነጠላ ንባብ እንኳን ማግኘት አይችሉም። ሌሎቹ ያማልዳሉ ለማለት ምንባብ አምጥተው መላእክት ያማልዳሉ ማስረጃ ዘካርያስ
ቅዱሳን ሰዎች ያማልዳሉ። ማስረጃ ቀደም የጠቀስከውን እንጥቀስና ራእይ ዮሐንስ እንደዚህ እያሉ ማስረጃ ማቅረብ እየተፍጨረጨሩ እየሞከሩ ከቅዱሳን በላይ ከፍጡራን በላይ ተብላ የምትጠራው ማርያም ግን ነጠላ ጥቅስ የላትም። ከዛ በኋላ እንደ አንድ ቅዱስ እታች ትወርድና ከነርሱ ሁሉ በላይ የነበረችው እታች ትወርድና ከነርሱ ጋር ጥቅስ ስትሻማ ታያታለህ። ሊያውም ለሷ በማይስማማ ጥቅስ ስትሻማ ታያታለህና ትምህርታቸው ምን ያክል ድኩማን እንደሆነ ምን ያክል ምንድነው ለፈስፋሳ እንደሆነና በግድ እመነኝ በቃ ነገር ያለው እመነኝ አይነት እንደሆነ ይሄ መንገዳቸው ብቻ ጥሩ ማሳያ ነው ብዬ አስባለሁ። ሌላ ስለ ህብር ምንድነው ስለ አካሉ የሚነሳው ላይ እሺ አካል ነች ነው ኦፍ ኮርስ ምንም ጥያቄ የለውም፣ እውነት ነው። የቤተክርስቲያን አካል ነች። ያ ማለት የቤተክርስቲያን አካል ከሆነች እንደ አንድ ምንድነው ድንጋይ ቤተክርስቲያን እንደተገነባችበት እንደ አንድ ድንጋይ አለበለዚያም ደግሞ እንደ ሰው ከወሰድከው እንደ አንድ ሰውነት አካል ሆና ትገለጣለች። እሺ ለምሳሌ እሷ አይን ብትሆን እና አንድ ሰው እጅ ቢሆን እጅ ለአይን ጸልይልኝ ብሎ ይጸልያል ወይ? እጅ ለአይን ለምንልኝ ብሎ ይለምናል ወይ? ሁለቱም አንዱ አካል ላይ አይደለም እንዲያሉት። ማን ነው ወደ ማን የሚለምነው የሚጸልየው? እሺ እንደሱ ከሆነ እሷ የቤተክርስቲያን አካል ነች ወይም ደግሞ የብልቱ አካል ነች። ስለዚህ ብልቱ ደግሞ እርስ በርስ ይደጋገፋል፣ እርስ በርስ ይጠያየቅ ምንድነው ይጠቃቀማል፣ እርስ በርስ አገልግሎት ይሰጣጣል ነውና እጅ ወደ አይን የሚጸልይ ከሆነ አይንም ወደ እጅ ይጸልያል ማለት ነው። ስለዚህ አቡነ ማትያስ የቤተክርስቲያን አካል ናቸውና እሳቸው ወደ ማርያም የሚጸልዩ ከሆነ ማርያምም ወደ አቡነ ማትያስ ትጸልያለች ማለት ነው። ምክንያቱም አገልግሎቱ ተመሳሳይ ሆኖ ነው እየቀረበ ያለው፣ አንዱ ለአንዱ አገልግሎት ይሰጣል ነው እየተባልን ያለ ነውና ይህም ቢሆን እንደው ቅድም እንዳልኩት አይነት ለፈስፋሳ የሆነ የመከራከሪያ ሐሳብ ነው። ይሄ ሁሉ ጭንቀት ለምንድን ነው ብላችሁ ብትጠይቁ ልብን በሚያሳርፍ ሁኔታ ይህን ትምህርታቸውን የሚደግፍላቸው ግልጽ ገጸ ንባብ ስለሌላቸው። ስለዚህ እንዲህ አይነት ድሪቶ ከዚህም ከዚያም አምጥተው እየለጣጠፉ የሌለ መልክ በመስራት ቅድም ቤካ እንዳለው ለመጽሐፍ ቅዱስ ታማኝ ለቃሉ ባለቤት ለእግዚአብሔር ታማኝ ላለመሆን የተማማሉ ይመስላሉ። በዚህ ምክንያት ነው አእምሯቸው ምን ያክል እንደጨለመ ተመልከቱ ያልኩትኝና እዚህ ያላችሁ 250 ሰዎች ውስጥ እንደው ምናልባት 150ው በጌታ ብትሆኑ ስለነዚህ ሰዎች መጸለይ ግድ አይሆንብንም ትላላችሁ? ለነዚህ ሰዎች መለመን ግድ አይሆንብንም ትላላችሁ? እና ባካችሁ በጸሎት አስቧቸው። ነካክተ ታስወጣላችሁ። ያ እሳቸው ገብተዋል። ግን ስለ ማርያም በተለይ ነገረ ማርያም ላይ ኦርቶዶክሳውያን አንድ ያልገባቸው ነገር አለ ብዬ አስባለሁ። ባይ ዘ ዌይ ማለት ለሴክ ኦፍ አርጊመንት ብቻ የሚያነሳቸው ነገሮች አሉ። በእርግጥ ቅድም እንዳልኩ ሁልጊዜም እንደምንለው አመቱ አንድ ወንበር ላይ የማስቀመጥ ነገር ከሐሰተኛ መምህራን ተጠበቁ የሚል መጽሐፋቸው ላይ አይደለም ቴዳዬ እንደውም የማቴዎስ ወንጌል ምዕራፍ 7:15ን ጠቅሰው ከዚያ ግን ስለ ማርያም ያነሳው ሐሳብ አለ አይደል? ከብስራት በኋላ የነጻች አይደለም ጥንተ አብሶ አለባት ነበረባት የነጻች ከብስራት በኋላ ነው አይደለም? እሷ ሰውነት ከሰማይ ወረደችም ብሎ መናገር አለ። አልፎ መጽሐፍ ድፍረት ክህደት እና የማይሰራይ ኃጢአት ነው which is ማርያም ከሰማይ የመጣች ናት። ሰው ነች ብሎ ደግሞ ማመን አይቻልም፣ ወይ ደግሞ ሰው ነች ማለት አይቻልም። ሰው ማርያም ሰው አይደለችም እንደ ደግሞ ከሰው የተገኘችም ሳይሆን ከሰማይ የመጣች ነች ብሎ ነው የሚታመነው ኦርቶዶክስ። ይህንንም ራሱ አንድ ላይ አድርገው ማለት ስለ ነገረ ማርያም ኦርቶዶክስ ጋር ያለው ነገር ፈጽሞ እነሱ ከሚያዩት ጋር የሚገናኝ እንዳይደለ አይ ቲንክ የተረዱ አይመስለኝም ብዬ አስባለሁ። ቴዳዬ ከዚህ ጋር በተገናኘ እሳቸው መጥተዋል። ከእሳቸው ጋር ቴዳዬ ይቀጥል እና ኦርቶዶክስ አይደለም እያልከኝ ነው?
የመንበረ ሰላም ሆነ حسابكم بتقدروا تገልጹት ተደልዩም አነ ብረልኩም خيلينا ይውሽጥ ማለት ነው ልብهم ንምግላጽ ተደልዩም አነ በመሐሪኛ ትርጉምልኩም خيلي እንተ ተደልዩም ተባረው አጠንቆርጠም ላል ወጽ ይላል ቤተክርስቲያን የማንም አይደለችም የክርስቶስ ናት። ታዲያ ቅድም ለምን እየሸዋዋልከኝ ቢሆን አንዴ ቆይ መንበረ ሰላማም ቢሆን መንበረ ተክለ ሃይማኖትም ቢሆን ይሄ መንበር ምናምን የሚባል ነገር